Hello guys, how are you? Are you fine? Okay, today I'm going to teach you about the personal pronouns based on the number, person, case and gender. አሁን በደንብ እናያለን ማለት ነው። ፐርሰናል ፕሮናውንስ ምንድነው? ፕሮናውን ማለት ምንድነው? ባይ ዘ ዌይ ፐርሰናል ፕሮናውን ወይ ደግሞ ስም ተጸውኦ የምንለው ነገር ምንድነው? እሱን ስንት ክፍል አለው? አሁን ፐርሰናል ፕሮናውንስ ምንድነው? ኬዝ ነምበሩስ ምንድነው? ስንት ነው? እሺ ፐርሰኑስ ስንተኛ መደው ፈርስት ፐርሰን ሰከንድ ፐርሰን ተርድ ፐርሰን ሲንጉላር ፕሉራል እያልን የምንጠራቸው ነገሮች አሉ። አንደኛ መደብ፣ ሁለተኛው መደብ፣ ሶስተኛ መደብ። አሁን በደንብ እዩት። አሁን ኬዙስ ምንድነው? ነምበሩ ምንድነው? እሺ ጾታውም የሚያመለክት ማለት ነው። ጀንደር ምንለው ነገር ማለት ነው። ስለዚህ ይህ እንዴት ናቸው? መሰረታዊ ቪዲዮ ነው ባይ ዘ ዌይ እኛ ያወቅን ግን ምንድነው? አንደኛ መደብ ምንለው ምንድነው? ሁለተኛ መደብ ምንለውስ ምንድነው? ሶስተኛ መደብ ምንለውስ ምንድነው? ኦኬ ፈርስት ፐርሰን ሲንጉላር ፈርስት ፐርሰን ፕሉራል ሰከንድ ፐርሰን ሲንጉላር ሰከንድ ፐርሰን ፕሉራል ተርድ ፐርሰን ሲንጉላር ኤንድ ተርድ ፐርሰን ፕሉራል ብለን እንከፍላቸዋለን። ስለዚህ ፈርስት ፐርሰን ሲንጉላር ወይ ደግሞ ፈርስት ፐርሰን ፕሮናውንስ ምንድናቸው? እነዚህ ምንድናቸው? ፈርስት ፐርሰን የሚባሉት መጀመሪያ ፈርስት ፐርሰን ማለት ተናጋሪ አካል ማለት ነው። ሰከንድ ፐርሰን ማለት ሰሚ አካል እዛ ያለው ሰው። ሁለተኛ አንተ የምትነግረው አንድ ነጋሪ ካለ ያው ሰሚ ግዴታ ነው አይደለ? ያን የሚሰማ ቀጥታው የሚሰማ ምንድነው? ሰከንድ ፐርሰን ይባላል። አሁን እናንተ ጋር የሌለ ግን እናንተ የምታወሩት ሰው ሌላ ቦታ ሆኖ ግን እሱ ደግሞ ተርድ ፐርሰን ይባላል። እንዴት ይሆናል? በደንብ እዩ። ኦኬ ፈርስት ፐርሰን ሲንጉላር የሚባለው ምንድነው? አይ ማለት ነው። እኔ ማለት ነው። እኔ ማንኝ አሁን እየተናገርኩ ነው አይደለ? ፈርስት ፐርሰን ነኝ ማለት ነው። ስለዚህ ሳብጀክት ሲሆን አይ ይሆናል። ኦብጀክት ሲሆን ደግሞ ሚ ማለት ነው። ስለዚህ ለኔ ነው የሚያመለክተው ሁለቱም ማለት ነው። ኦኬ ሲንጉላር ናቸው እነዚህ። ሲንጉላር ማለት ነጠላ ቁጥር ወይ ደግሞ አንድ ሰው ከሆነ ማለት ነው። ኤግዛምፕል አይ አም ስቱደንት አለ። አይ አም ስቱደንት። ስለዚህ እዚህ ላይ አይ አም ስቱደንት ማለት እኔ ተማሪ ነኝ ማለት ነው። እኔ በቃ ራሴ የምናገረው እኔ ነኝ። ስለዚህ እኔ ተማሪ ነኝ እየተናገርኩ ነው፣ ላንተ እየነገርኩ ነው። ስለዚህ ለራሴ ነው። ስለዚህ ተናጋሪ አካል ማን ነው? ፐርሰናል ፈርስት ፐርሰን ሲንጉላር ይባላል ማለት ነው። ይሄ ሳብጀክት ነው። አይ የሚባለው ሳብጀክት ነው እዚህ ላይ። እሺ ሁለተኛው ኤግዛምፕል አይ አም ስትሮንገር ዛን ዩ አለ። ሳብጀክት ነው ይሄም። አይ አም ስትሮንገር ዛን ዩ። ዩ ደግሞ አንተ ነህ። ስለዚህ ሰከንድ ፐርሰን ነው ዩ። አይ ማለት እኔ፣ ስለዚህ ፈርስት ፐርሰን ነኝ። ዩ ማለት አንተ ነህ። ስለዚህ ሰከንድ ፐርሰን ነው፣ ሰሚ አካል ማለት ነው። ስለዚህ ሁለተኛው አካል ነህ ማለት ነው። ስለዚህ አንደኛ መደብ፣ ሁለተኛ መደብ ምንለው ሁለተኛ መደብ ነህ አንተ ማለት ነው። ኦኬ ስለዚህ እነዚህ ምንድናቸው የሚያመለክቱ? ፐርሰንት ወይ ደግሞ መደቡ ምን እንደሆነ ማለት ነው። ኦኬ ሶስተኛ ጊቭ ሚ ዘ ቡክ አለ። ጊቭ ሚ ዘ ቡክ። አሁን ሚ ፈርስት ፐርሰን ሆኖ ግን ኦብጀክት ነው፣ ሳብጀክት ሳይሆን ኦብጀክት ሆኖ ነው የሚያገኝ። ዚስ ጊቭ ሚ ዘ ቡክ መጽሐፉ ስጠኝ እያለው ነው። ስለዚህ ፈርስት ፐርሰን ነው የሚያመለክተው ማለት ነው። እሺ አራተኛው ኤግዛምፕል ሺ ኮልድ ሚ የስተርዴይ አለ። ስለዚህ ሚ ምንድነው የሚያመለክተው? ፈርስት ፐርሰን ሆኖ ኦብጀክት ማለት ነው። ስለዚህ ሺ ኮልድ ሚ የስተርዴይ እሷ ትናንትና ደወለችልኝ እያለ ነው። ደወለችልኝ ሺ ኮልድ ሚ የስተርዴይ ማለት እሷ ትናንትና ደወለችልኝ። ለማን? ለኔ። እኔ ነው እየተናገርኩ ያለሁት። ስለዚህ አንደኛ መደብ እኔ ነኝ። ድርጊት ተቀባይ ሆኜ ነው እያገለገልኩ። እሷ ነው ያደረገችው አይደለ? የደወለችው እሷ ናት አይደለ? ስለዚህ ለማን? ለኔ። ስለዚህ እኔ ለሌላ ሰው እየነገርኩት ነው፣ ለሁለተኛ መደብ ሰው እየነገርኩት ነው። ስለዚህ እኔ ተናጋሪ አካል ነኝ፣ ግን ድርጊቱ የተደረገው እኔና አይደለም። ስለዚህ ለሌላ ሰው እየነገርኩት ነው ማለት ነው። ምንድነው? ሺ ኮልድ ሚ የስተርዴይ እሷ ትናንትና ደወለችልኝ እያለ ነው ማለት ነው። ስለዚህ ሚ ኢንዲኬትስ ፐርሰናል ፕሮናውንስ ሲንጉላር ነው ባይዘው። ስለዚህ መደቡ ፈርስት መደብ ነው ማለት ነው። ፈርስት ወይ ደግሞ አንደኛ መደብ ነው ማለት ነው። ኦኬ ወደ ሁለተኛ መደብ እንሄድ እስኪ። ሁለተኛ ምንድነው? ሰከንድ ፐርሰን ሲንጉላር። ሰከንድ ፐርሰን ሲንጉላር ምንድነው? ሰከንድ ፐርሰን ምንለውስ ምንድነው የሚለው ነገር እናያለን እዚህ ላይ ደግሞ። ኦኬ ኤግዛምፕል 1 ዩ አር ክሌቨር ስቱደንት አለ። በደንብ እዩ። ሳብጀክት ነው ዩ አር። ዩ ምንድነው? ዋት ኢንዲኬትስ ዩ?
አንተ እያለ ነው አንተ እኔ እየተናገርኩ ነው አንደኛ መደብ ነኝ አንተ ግን ሰሚ አካል ነህ አይደለ ስለዚህ ሰሚ አካል ስለሆንክ ደግሞ ድርጊቱ አንተ ያንተ ነገር ነው ያወራው ነው ያለው ላንተ ማለት ነው you are student ምን you are clever student አንተ በጣም ጎበዝ ተማሪ ነህ እያልኩ ነው ስለዚህ subject you ማለት አንተ ነው የሚያመለክተው ሁለተኛ መደብ ነው ማለት ነው ስለዚህ second person singular ነው singular አንድ ቁጥር ነው ማለት ነው singular ማለት ብዛት ነው የሚያመለክተው plural ማለት ከቱ በላይ ማለት ነው singular ማለት ነው አንድ ነጠላ ቁጥር ነው ማለት ነው ኦኬ ወደ ሁለተኛው ኤግዛምፕል I will give this book for you ይላል በደንብ I will give you በደንብ እዩት እስኪ እዚህ I will give this book for you ኦብጀክት ነው you ማለት ምንድነው second person ነው የሚያመለክተው ባይ ዘ ወይ ዋና ዓላማችን እዚህ ላይ you ስለሆነ I first person ነው እሱ አይደለም ዋና አርስታችን ያለው second person singular የት ነው ያለው የሚል ነገር ስለሆነ እያሳያችሁ ነው ማለት ነው I will give this book for you ስለዚህ ይህ መጽሐፍ ላንተ እሰጣለሁ ይያለ ነው እሰጣለሁ ላንተ እኔ እየተናገርኩ ነው ለማን እየተናገርኩት ነው ላንተ ስለዚህ I will give this book for you ማለት you indicates አንተ ሰሚ አካል ነህ ይህ መጽሐፍ ላንተ እሰጣለሁ ይያልኩ ነው ስለዚህ አንተ ሰሚ ነህ እንደገና ድርጊቱ ልትቀበለው ነው ማለት ነው እኔ ሰጥ አካል ነው ስለዚህ ኦብጀክት ሆኖ ነው ያገለገለው እዚህ ላይ በደንብ ኦብጀክት ነው ማለት ድርጊት ተቀባይ አንተ ስለሆንክ ነው ሳብጀክት ባይዘው ድርጊት አድራጊ ማለት ነው በሌላ አባባል ኦብጀክት ማለት ግን ድርጊት ተቀባይ ማለት ነው ሁለቱም ግን ለስም ወይ ደግሞ ለስም ተጸውኦ ነው የሚያገለግሉ ማለት ነው ኦብጀክት and subject ምንድነው ሳብጀክቱ አድራጊ ሲሆን ኦብጀክቱ ደግሞ ድርጊት ተቀባይ ነው ስለዚህ በኦብጀክትና በሳብጀክት ሆኖ ያገለግላሉ first person second person and third person ሁሉም ማለት ነው ሁሉም መደብ እሺ አሁን ደግሞ ወደ third person singular እንሄዳለን singular ነው ያየነው ያለነው እስካሁን singular ማለትማ ነጠላ ቁጥር ማለት ነው አንድ ቁጥር ወይ ደግሞ አንድ ሰው ለአንድ ነገር ማለት ነው ስለዚህ third person singular ሶስተኛ መደብ singular ይያለ ነው male and female ሚላለ he ለሜል ከሆነ he እሱ ማለት ነው ለፊሜል ከሆነ ደግሞ she እሷ ማለት ነው ስለዚህ subject ከሆነ he እንደገና subject ለፊሜል ደግሞ she ይሆናል ማለት ነው male object ከሆነ him female object ከሆነ her ሆኖ ብለው ያገለግላሉ ስለዚህ ሶስተኛ መደብ ነው አሁን እኔ አለው ተናጋር አካል አንተ ደግሞ ሰሚ አካል ነው እሱ ካልኩ ላንተ ማለት ነው አይደለም እኔ ማለትም አይደለም ስለዚህ እሱ ማለት ያነ ሰው ምንናገረው ወይ ደግሞ አርስቲ አድርገን ምንናገረው ሰውዬ ማለት ነው አይደለ እሱ ሶስተኛ አካል ነው ማለት ነው እኛ ምንናገረው ወይ ደግሞ እኛ ዛባ ወይ ደግሞ አብይ ጉዳይ አድርገን ምንናገረው ነገር ሶስተኛ አካል ነው ማለት ነው እዚህ የሌለ ሰው ወይ ደግሞ በእኛ ያመነው ነው ወይስ የሆነ ይያልነው ነገር ሰው አለ አይደለ እሱ እንደዛ አደረገ ስንል እኔ የተናገርኩ ነው አንተ ሰሚ አካል ነው ስለዚህ እኔ first person ነኝ አንተ second person ነህ ያን ሰውዬ ግን third person ነው ማለት ነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ስለዚህ እንደሱ he and she him and her የሚል ነገር አለ ኦብጀክት እና ሳብጀክት ስንለያየቸው ማለት ነው አሁን ደግሞ ኤግዛምፕል አስገብተን ስናየው በደንብ ይረዳችኋል ብዬ ተስፋ አደርጋለሁ ኦኬ ሶ ኤግዛምፕል 1 he is a teacher አለ ሳብጀክት he is a teacher አሁን በደንብ ስማ እኔ እየተናገርኩ ነው ፈረስት አካል ነኝ ወይ ደግሞ አንደኛ መደብ ነኝ አንተ እኔ እየነገርኩ ነው እየሰማ ነው አዎ ሁለተኛ አካል ወይ ደግሞ second person ነህ አሁን እኔ ምነግር ሰውዬ ቲቸር ማን እንደሆነ ሰውየው ምን እንደሆነ እየነገርኩ ነው ስለዚህ ያነ ሰውዬ ምንናገረው ግን ምንድነው ሶስተኛ አካል ነው አይደለ ሶስተኛ መደብ ይባላል ወይ ደግሞ third person singular ነው ማለት ነው ስለዚህ he is a teacher ማለት እሱ መምህር ነው የሚል ትርጉም አለው ሳብጀክት ሆኖ ደግሞ ያገለግላል ማን he የሚለው ነገር ስለዚህ እሱ መምህር ነው ሶስተኛ መደብ ነው ስለዚህ ይሄ ምን ይባላል third person singular ተብሎ ይጠራል ሁለተኛ ኤግዛምፕል she is a teacher አለ ይሄም ያው ነው she is a teacher ለሴት ማለት he ማለት ለወንድ ነው ጾታው ደግሞ የሚያመለክተው she ከሆነ ለሴት ነው ግን ሲንጉላር ናቸው የሚያመለክቱት ስለዚህ ሶስተኛ መደብ ናቸው ማለት ነው እነዚህም ሶስተኛ መደብ ስለዚህ አሁን
ግራመር ላይ ስንጠቀም ሶስተኛ አካል ሲሆን ኢዝ ይወስዳል አር ይወስዳል ሃው ይወስዳል ሃዝ ይወስዳል እያን የምንናገራቸው እነዚህ መደቦች ካላወቅን ግን ምንድነው ያለው ብለን ነው የምናወራው ማለት ነው ስለዚህ በኤምቢ ይመራላችኋል ብዬ ተስፋ አደርጋለሁ ኦኬ ሶስተኛው ኤግዛምፕል give this book for him አለ አሁን እንደ ኦብጀክት እና ሳብጀክትም መለየት አለብን አሁን በደንብ እዩ give this book for him አዎ አንተ ለሱ ስጠው ይህ የኛው ስጠው ለሱ ይያለ ነው ስለዚህ ኦብጀክት እሱ ተቀባይ ድርጊት ነው ግን ስም ነው ሶስተኛ አካል ነው ስለዚህ እኔ ትእዛዝ እየሰጠሁ ነው ለማን ላንተ ሁለተኛ አካል ማን ነው ለማን አንድ ነገር እንዲያደርግ ለሱ ስለዚህ እሱ ለሱ ማለት ድርጊት ተቀባይ ነው ማለት ነው እሱ ስለዚህ ግን ሶስተኛ መደብ ነው ዝሮ ኦብጀክት ሆኖ ሳብጀክት ሳይሆን ኦብጀክት ወይ ደግሞ ድርጊት ተቀባይ ሆኖ ግን ሶስተኛ መደብ ነው ማለት ነው እዚህ ላይ ያለው ምንድነው ያለው give this book for him ያ እኔ ትእዛዝ እየሰጠሁ ነው አንደኛ አካል አንተ ደግሞ ትእዛዝ እየተቀበልክ ነው ሁለተኛ መደብ እሱ አንተ የምታደርገው ሰው የሚቀበለው ነገር ደግሞ ሶስተኛ መደብ ነው ማለት ነው give this book for him ስለዚህ ይህ መጽሐፍ ለሱ ስጠው ይያልኩ ነው ማለት ነው him indicates third person singular object ሆኖ ማለት ነው አራተኛው ኤግዛምፕል give this book for her አሁን ይሄ ደግሞ ጀንደሩ ማለት ነው ለሴት ነው ከሆነ her ይሆናል her indicates third person singular as object ሆኖ የሚያገለግል ማለት ነው ስለዚህ ትእዛዝ ኢየሱስ ስለዚህ ይህ መጽሐፍ ለሷ ስጣት ይያልኩ ነው ማለት ነው ስለዚህ እሷ ሶስተኛ መደብ ናት ማለት ነው ኦኬ አሁን ደግሞ first person plural ማለት ነው ምንድነው plural ማለት ሁለትና ከዛ በላይ የሆኑ ነገሮች ደግሞ plural ብለን እንጠራዋለን በቁጥር ነው እየለናቸው ያለነው first person አንደኛ አካል ሆኖ ወይ ደግሞ እኛ ተናጋሪ ነን ወይ ደግሞ አንድ ነገር የምናደርገው ባንዴ እኛ ነን ብለን እንጠራለን እኛ ስለዚህ ፈርስት አካል ነው አይደል እኛ ለራሳችን ነው የምናገረው ያለነው እኮ ስለዚህ first person plural ማለት እኛ we እንላለን as subject ሆኖ ሲጠቀም ማለት ነው as እንላለን as object ሆነን ስንገባ ማለት ነው ስለዚህ we ከሆነ እኛ ማለት ነው በለላባ ስለዚህ ፈርስት አካል ነን እኛ እኮ ፈርስት ነን እኛ ምንናገር ሰዎች ነን በቃ አንድ ድርጊት ምናደርግ ሰው እናንተ ደግሞ አንድ ነገር የምትሰሙ ሰዎች ናቸው ማለት ነው ሁለተኛ መደብ ናቸው ማለት ነው plural ሆናቸው ኦኬ አንድ ነገር እየተናገር ከሆነ ደግሞ እነሱ ከሆነ ደግሞ ሶስተኛ መደብ ነው ማለት ነው ስለዚህ እነዚህ ይሆናሉ ለሜል and female አንድ ነው በቃ ጾታ አይለይም ማለት ነው we ከሆነ እኛ ማለት ነው ለሴትም ለወንድም አንድ ነው ማለት ነው ኦኬ ስለዚህ እዚህ ላይ ምንድነው first person plural ማለት ሜል እና ፊሜል አንድ ነው we subject ሲሆን ነው as ከሆነ ደግሞ object ሲሆን ነው ማለት ነው ኦኬ second person plural ከሆነ ደግሞ second person plural ከሆነ ምንድነው ሜል እና ፊሜል you ለሁለቱም አንድ አይነት ነው ማለት ነው ኦብጀክትም ሳብጀክትም ምንጠቀመው you ነው ማለት ነው እንደ ሳብጀክት እና እንደ ኦብጀክትም ምንጠቀመው you ነው አይቀየርም ሳብጀክት ማለት ምንድነው ድርጊት አድራጊ ሲሆን ኦብጀክት ማለት ደግሞ ድርጊት ተቀባይ መሆኑ ታውቃላችሁ ማለት ነው ኦኬ ወደ ቀጣይ ኤግዛምፕል ስናይ ደግሞ we are student አለ አሁን በደንብ አሁን እዚህ አለን አንድ የተወሰነ ሰዎች እኛ ተማሪዎች ነን ይያልን ነው ስለዚህ we ማለት ምንድነው first person plural ነን ብዙ ቁጥር ነን ማለት ነው ሲንጉላር አይደለም plural ማለት we are student እኛ ተማሪዎች ነን አሁን ይሄ እንደ ሳብጀክት ሆኖ ሲያገለግል አሁን እንደ ኦብጀክት ሆኖ ሲያገለግል ደግሞ በደንብ ተመልከቱ ሁለተኛ the teacher is kind አለ መምህሩ በጣም kind ነው ወይ ደግሞ በጣም ለዋ ወይ ደግሞ ለጋስ ነው ይያለን ነው he gives us a book እሱ መጽሐፍ ሰጠን he gives us book as እንደ ኦብጀክት ነው እኛ ተቀባይ ነን እሱ ሰጪ ነው አይደል እኛ ተቀባይ ነን ስለዚህ መጽሐፍ ሰጠን እኮ ይያለ ነው ስለዚህ the teacher is kind he gives us a book መምህሩ ለዋህ ነው ወይ ደግሞ ለጋስ ነው መጽሐፍ እኮ ሰጠን ይያለ ነው ማለት ነው ስለዚህ as indicates what first person plural ነው የሚያመለክተው as object ሆኖ ነው የሚያገለግለው ማለት ነው ኦኬ ሁለተኛው ኤግዛምፕል you are student አለ subject ነው ይሄ you አሁን second person ነው ይሄ ደግሞ second person plural you are
አንተና እናንተ ማለት ባይዘው አንድ አይነት ነው የምጠቀመው ባይዘው እንግሊዝኛ ላይ ዩ ለአንተ ማለት ነው እናንተ ማለትም ዩን የምንጠቀመው በደንብ እዩት አስተውሉ እዚህ ላይ you are students በሌላው ነው የምታውቀው student ኤስ አጨምረዋል ስለዚህ ሳብጀክት ነው እናንተ ተማሪዎች ናችሁ እያለ ነው ሳብጀክት ሆኖ ያገለግላል ይላል ኦኬ ኦብጀክት ሆኖ ሲያገለግል ደግሞ ሁለተኛው ኤግዛምፕል the teacher called you yesterday አለ the teacher called you yesterday መምህሩ ትናንትና ጠራችሁ እኮ ወይ ደግሞ ደወለላችሁ እናንተ ተቀባዮች ናችሁ እኮ ዩ በቃ አይቀየርም ኦብጀክትም ሳብጀክትም አንድ አይነት ነው የምንጠቀመው ማለት ነው ዩ ስለዚህ በሁሉም ዩ አንድ ናት ማለት ነው አንተ ስለዚህ በደንብ ተረዳችኋል እየተረዳችሁ እንደሆነ ተስፋ አደርጋለሁ አሁን ደግሞ ወደ ሶስተኛው እና የመጨረሻው እናይ third person plural ማለት ነው third person ሆኖ ግን ብዙ ቁጥር ፕሉራል ማለት ብዙ ቁጥር ማለት ነው ሲንጉላር ማለት ነጠላ ቁጥር ማለት ነው ስለዚህ ሜል እና ፊሜል ሳብጀክት ከሆነ ዘይ እንጠቀማለን ኦብጀክት ከሆነ ደግሞ ዘም እንጠቀማለን እነሱ ወይ ደግሞ ለነሱ የሚል ትርጉም አለው እነሱ ማለት ለነሱ ማለት በየብቻው ነው ኦኬ ኤግዛምፕል they are students አለ እነሱ ተማሪዎች ናቸው ስለዚህ ዘይ እነሱ እኔ እየተናገርኩ ነው አንተ እየሰማህ ነው ስለዚህ እነሱ ተማሪዎች ናቸው ምንድናቸው እዛ ማሪያ ያሉት ምንድነው የተሸከፉት ገለብ እየተናገርኩ እነሱ እኮ ተማሪዎች ናቸው አሁን አንደኛው መደብ እየተናገረ ነው ሁለተኛው መደብንም እየሰማ ነው እነሱ ጉዳዮች ደግሞ ሶስተኛ መደብ ናቸው ስለዚህ ሶስተኛ መደብ ሆኖ ብዙ ቁጥር ነው የሚያመለክተው ማለት ነው they are students ሳብጀክት ነው እዚህ ላይ they ሚለው ሳብጀክት ሆኖ ነው የሚያገለግለው ኦኬ ሁለተኛው ኤግዛምፕል they are playing football on the field ይላል they are playing football on the field ስለዚህ እነሱ ሜዳው ላይ ኳስ እየተጫወቱ ነው ስለዚህ እነሱ እኔ ላንተ እየነገርኩ ነው ማለት ነው ስለዚህ ሶስተኛ መደብ ናቸው እነሱ ማለት ነው ኦኬ ሶስተኛው ኤግዛምፕል we are you why are you calling them why are you calling them አሁን በደንብ ለምንድነው የምትደውልላቸው ለነሱ አሁን አንተ ደዋይ ነህ እነሱ ደግሞ ድርግቱ እየተቀበሉ ነው እየደወልከላቸው ነው እነሱ ስለዚህ ዘም ኦብጀክት ነው ማለት ነው ግን ሶስተኛ መደብ ሆኖ ፕሉራል ነው የሚያመለክተው ኦብጀክት ኤንድ ሳብጀክት አንድ አይነት ነው ግን ለራሱ ትርጉሙ ለሰንተንሱ ግን የሆነ የራሱ ትርጉም አለው ማለት ነው why are you calling them ለምንድነው ለነሱ የምትደውልላቸው እያለህ ነው እየጠየቀ ነው እንድታብራራለት ስለዚህ ዋና ዓላማችን ግን third person plural ምንድነው የሚለው ነገር ስለሆነ ኦብጀክት them ሚለው ኦብጀክት ነው ማለት ነው ጥቅልል ባለ መልኩ ምንድነው ያተማርነው ዛሬ ሶስት መደቦች አሉ ባይዘው እንደገና በቁጥር መጠን ደግሞ ሁለት ነው ብዙና አንድ ማለት ነው እንደገና በጀንደር ሴት ኤንድ ወንድ ብለን እንጠራለን ማለት ነው ስለዚህ አንደኛ መደብ ማለት ወይ ደግሞ ፈርስት ፐርሰን ማለት ምንድነው ፈርስት ፐርሰን እኔ ማለት ነው ሰከንድ ፐርሰን አንተ ተርድ ፐርሰን እሱ ወይ ደግሞ እዛ ያለ ማለት ነው ነጠላና ብዙ ቁጥር ፕሉራል ኤንድ እኛ አንደኛ መደብ እናንተ ሁለተኛ መደብ እነሱ ከሆነ ደግሞ ሶስተኛ መደብ ስለዚህ ዛሬ የተማርነው አጠር ባለው ይህ ቪዲዮ ነው ማለት ነው እንደዚህ አይነት ኮንሰፕት ምንድነው የሚለው ነገር ነው መደቦቹ ምንድናቸው የሚል ነገር ነው ያየነው ማለት ነው ስለዚህ ተረዳችሁ እንደሆነ ተስፋ አደርጋለሁ ከተረዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጋችሁ